በቃ ማለት ነው። በቃ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። በሳምንት 3 ቀን ተፈቅዶልኛል። በሳምንት 3 ቀን እየመጣክ ማየት ትችላለህ ብሎኛልና እኔ የምፈልገው አሁንም ቢሆን ሰላምን ነው የምፈልገው። የትኛውም መንገድ እኔ ከእሷ ጋር መጋጨት ነው፣ ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እሷ ብቻዋን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን። ግን አብረዋት ያሉ ሰዎች ናቸው ያንን የእሷን ሰላም እንትን የሚሉት። ስለዚህ ይህንን ነገር አንደርስታንድ አድርጋ እሷ በሳምንት 3 ቀን የምመጣበት ቀን ቢያንስ ማንም ሰው ባይኖር እኔ ደስ ይለኛል። ከዚህ በኋላ ማለት ነው። ለምን በመጣው ቁጥር የሆነ ሰው እያሽሟጠጠ ወይም የሆነ ሰው ፊቱን እያዞረብኝ መጥቼ ልጄን ማየት አልችልም። ለምን እኔም ደስተኛ ሲሆን በሰላም ሲሆን ነው ሁሉም ነገር ደስ ይላል። በቃ እንግዲህ ሩታዬ ሰምተሻል። ከዚህ በኋላ ሁለታችሁ ሰላም ልትሆኑ የምትችሉበትና በተረጋጋ መንፈስ ልጃችሁ ልታሳድጉ የምትችሉበት በእናንተ መካከል የማይሆን ብጥብጥ እንዳይፈጠር ልታደርጉ የምትችሉት እናንተ በሁለታችሁ መካከል ችግር እንዲፈጠር ሊያደርጉ የሚችሉ ሰዎችን ከሁለታችሁ መሃል አስወጥታችሁ መሃላችሁ ላለው ልጃችሁ ብቻ ፎከስ ማድረግ ነው። በቃ አብርሃም ነው መቼም ወደ አንቺ ጋር የሚመጣው። አንቺ በአሁን ሰዓት ወደ እሱ ጋር ልትሄጂ የምትችይበትም ምንም ምክንያት ስለሌለ አብርሃም የሚመጣው በልጁ ምክንያት ነው። እንዳለው በሳምንት 3 ቀን ልጁን ለማየት ይመጣል። ልጁን ላይ በሚመጣበት ሰዓት ላይ በቃ ማንም ሰው ባይኖር በቃ ከሱ ጋር የተጣሉ እሱ ሲመጣ የማይሆን ነገር የሚናገሩ ደስ የማይላቸው ሰዎች ሆን ብለው የሆነ ነገር ፈልገው የሆነ ነገር ብለው ከአብርሃም ጋር እንድትጋጭ ሊያደርግሽ የሚችሉ ሰዎችን ከጎንሽ አርቀሽ በሰላማዊ መንገድ መጥቶ ልጁን አይቶ ወጥቶ እንዲሄድ ማድረግ በቃ። ያ ካልሆነ አሁንም ግጭት ውስጥ ነው የምትገቢው። አሁንም የማይሆን ነገር ውስጥ ነው የምትገቢው። እኛ በተቻለን አቅም አንዳንድ እውነቶችን እንኳን ተጋፍጠን ከአንቺ ጎን እየቆምን ነው አይደለ? ለኛም ስትይ ከጎንሽም ለሚቆሙ ሰዎች አንቺ እንድትበዳይ አንቺ እንድታለቅሺ ማንም ሰው አንቺን መጥቶ እንዲናገርሽ ለማይፈልጉም ሰዎች ብለሽ ነገሮችን ሰላም ለማድረግ በቃ ራስሽን አስከብረሽ። በነገራችን ላይ ራስሽን ማስከበር ማለት አብርሃም እንዳይናገርሽ ወይም በአብርሃም ዙሪያ ያሉ ሰዎች እንዳይናገሩሽ ብቻ ሳይሆን በአንቺም ዙሪያ ያሉ ሰዎች ከአብርሃም ጋር እንድትጋጭ ሊያደርጉ የሚችሉ ነገሮች እንዲፈጥሩ መብት አለመስጠት፣ በቃ ገደብ መስጠት። ከአንቺ ራቁ አንልም፣ ወዳጆቼ ናቸው ጓደኞቼ ናቸው እስካልሽ ድረስ ከአንቺ እንዲርቁ ምናምን እኛ ምንም መብት የለንም። ግን ደግሞ ከአብርሃም እንዲርቁ በአንቺና በአብርሃም ባለው ጉዳይ እንዲርቁ ማድረግ ትችላለሽ። ያን ካደረግሽ እናቴ ሰላም ነው የሚሆነው። ከዛ ውጪ በየቀኑ የማይሆን ነገር እየፈጠራችሁ ልጃችሁን ነው የምትጎዱት። እዚህ ነገር ላይ ሩታዬ ብልጥ ብትሆኝ ደስ ይለኛል። ይሄው እኛ እየተሰደብን ብዙ ነገር እየተባልን ይሄው ከአንቺ ጎን ቆመን የለ ማለት ነውና ያው ልጄ ለማየት ሲመጣ እዚህ ቤት ውስጥ የሆነ ሰው እያሽሟጠጠ ወይ የሆነ ነገር እያለ ቢጠብቀኝ ይደብረኛል። ነገ ላይ ለመምጣት ልጄ ለማየት አልጓጓም። ገባክ? ስለዚህ እነዚህ ነገሮችን በዚሁ አጋጣሚ እንድታስተካክል ፈልጋለሁ። እኔ አብርሃምንም አንድ መናገር የምፈልገው ነገር ምንድነው፣ በቃ እዚህ ጋር እነዚህ ልጆች ሲኖሩ አንተን የሆነ ነገር ለመናገር አንተን የሆነ ነገር ሊሉ እንደሆነ ታውቃለህ፣ ቀድመህ ታውቃለህ አይደለ? ለዚህ ጉዳይ ነብይ አያስፈልግም። ስለዚህ ምንድነው አንተ ማድረግ ያለብህ? ጌታን ነው የምልህ። ልጁን አይተህ መተህ ባለማየት ብትጠፋ የተወሰነ ጊዜ ብትጠፋ ማለት ነው ሩታን አጥኡ የምትለው አትፈልገውም። እሱ አሁን እዚህ ጋር ምናምን ካንተ ጋር ተጋብታ ምናምን ብጥብጥ ጥሉስ ምናምን ትገባለች እንጂ ማለት ነው የፈለገ ቢመጣ ልዑል ከአባቱ ርቆ እንዲኖር አትፈልግም። በቃ አባትየው መጥቶ ልጁን እየተንከባከበ የአባትነት ፍቅሩን እየሰጠ እንዲያሳድገው ነው የምትፈልገው። በቃ ከሷ ጋር ያለው ነገር ተበላሽቷልና ከልጄ ጋር ያለው ነገር ይበላሽ የሚል አይነት አመለካከት እንደሌላት 100% እርግጠኛ ነኝ። ስለዚህ ሁልጊዜ እስኪ አንተ ከሷ ተሽለ ተገኝ። አንተ ከሷ ተሽለ በተገኘ ቁጥር በነገራችን ላይ እሷን ነው እያስተካከልካት የምትሄደው። አንተ ለሚደረግብህ ነገር ወይም ደግሞ ልጅን ለማየት በመጣ ጊዜ ከሷ ጋር ያሉ ሰዎች አንተን የማይሆን ነገር ልክ እንዳልከው የሚያሽሟጥጥ የሚናገሩ ከሆነ መቅረት ነው። የምሬን ነው የምልህ፣ መቅረት ነው። ታየዋለህ። ከዛ በኋላ ልጇን ይዛ ነው የምትፈልግህ። የታለ አብርሃም አራፍ አልጉኝ የታል ልጁ የሚለውን ዘፈን ከፍታ ነው የምትፈልግህ። ስለዚህ አብርሃም አሁን በእነሱ ወጥመድ ውስጥ አትውደቅላቸው። አብርሃም በልጁ አይጨክንም። አብርሃም የዋጎኑ ልጁ ነው በአሁን ሰዓት ምናምን ብለው እነሱ ለፈለጉት ነገር ወይም ለፈለጉት ነገር አንተ ደግሞ አትሸነፍላቸው። አንድ ሳምንት ብትጠፋ ልጅን በቃ ከናካቴው ጥፍ ድምፅህን ብታጠፋ ሩታ ራሷ ነው የምትፈልግህ። ምክንያቱም ለልጇ ታስፈልገዋለህ። ይሄን ከዚህ በፊትም ደጋግማ ስትናገር ነበር። ያኔ ገና በእርግዝና ወቅት ጀምሮ ስትናገር ነበር። በቃ ልጅህን መተህ እንድታይ የልጅህን መብት እንድትጠቀም እኔ እናንተ ስለተጣላን ልጅህን አልከለክልም ወይም ደግሞ ብቻ በዚህ ልጅ ምክንያት የማይሆን ነገር እንዲፈጠር አላደርግም ስትል ነበር። ያኔ ገና ሳትወልዶ ጀምሮ ማለት ነው። ስለዚህ ይሄን ያክል አመለካከት ያላትን ልጅ አንተም የሚያበሳጭ የሚያናድ ነገር ላለማድረግ እሷም የሆነ ጥፋቶች ብታጠፋ በቃ ሴት ልጅ ናት ምናምን ነገር ስሜቷ ይጎዳል፣ ብዙ ነገር አለ።
ይሄን አውርተናል እኮ አይደል እንደ አብርሃም ብዙ ነገር እኮ አንተ እንደውም ብዙ ከኔ የተሻሉ ነገሮችን እኮ ብለኸኛል በሴት ዙሪያ ባለው ጉዳይ። ስለዚህ ያ ያልከኝን ያወራውን አይነት ወንድ ሆነ መገኘት ነው በቃ ከተመ። አንተ ሁሌ በተሻለ ቁጥር እሷን እየተሻለች እያረካት ትሄዳለህ። አየህ እሷ ጥሩ አመለካከት ጥሩ ንግግር ትችላለችና በቃ አሪፍ የሆነች አይነት ሴት ናት። ስለዚህ አትደክምም ማለት አይደለም። ስለዚህ ስትታሰራ ማለት አይደለም። በቃ ሁሉም ጠንካራ ናቸው ጎበዝ ናቸው የምትላቸው ሰዎች ሁሉ ያዝናሉ፣ ልባቸው ይሰበራል። በቃ ተናደው የማይሆን ነገር ያደርጋሉ። ይሄንን ነግረኛል አይደለ? እኔ ምን ደግሜ መንገር አይጠብቅብኝም። ስለዚህ አንተም ሁልጊዜ በመሸነፍ ማሸነፍን እንደገና ደግሞ የተሻለ በመሆን እሷን የተሻለች ለማድረግ መሞክር። በቃ እንድትጸጸት ትክክል እንዳልሆነ አንተ በተውኩ ቁጥር እሷም ነገሮችን እየተወች ትመጣለች። በዛ ሰዓት ሰላም ሰፈነ ማለት ነው። እሳት ለእሳት አባቢ ትጋያለህ እንጂ የምታተርፈው ምንም ነገር የለም። በቃ አንዳችሁ እሳት አንዳችሁ ቀዝቃዛ ብትሆኑ እስከዛሬም ድረስ እዚህም ደረጃ አትዳረሱም ነበረ። ከዚህ በኋላ በሰላማዊ መንገድ መቀጠል ስላለብን ማለት ነው እና ያው አሪፍ ነው መሄዳችን፣ ጣቢያ መሄዳችን ለእሷም ለእኔም ጠቅሞናል ብዬ ነው የማስበው። ለምን ከዚህ በኋላ እኔም የራሴን መብት ማስጠበቅ እችላለሁ። ገባክ? ስለዚህ እነሱም ብዙ ነገር ብለዋታል ለእሷ ማለት ነው። እኔ ማየት መብት እንዳለኝ በደንብ አድርገው ነግረዋታል። አስረግጠው። ስለዚህ በሳምንት 3 ቀን እመጣለሁ። እኔ ጊዜ ማየት እችላለሁ። በቃ ሲጀመር ብዙ ነገር የጨዎቹ ምናምን እኔ እንጃ። እኔ በጣም ነው የተቀየምኳት ቡዜ ነው። የምሬን ነው የምላችሁ። እንደዚህ በቀላል ሊፈቱት የሚችሉት ችግር እንደሆነ እያወቀች ለምን በዛ ደረጃ ሩታ ላይ መጨው እንደፈለገች አይዶን ነው። የምሬን ነው የምላችሁ። በጣም ነው የደበረኝ በዛ ሰዓት ላይ። አይሆንም በቃ ማለት እኔ ራሴን በቡዜ ቦታ ሆኜ ሳየው እንደዛ አላደርግ። እች ልጅ ብዙ ነገር ሆናለች አይደለ? እች ልጅ ናት አይደለ በጣም የተጎዳቸው በትዳራቸው በመፍረስ። አብርሃም እኮ ተጸጽቶ ነው የወጣው። ጭራሽ ተሳስቻለሁ እኮ ነው ያለው እዚህ ትዳር ውስጥ በመግባቱ። ያለ እድሜ ሳላስተውል ብዙ ነገር ምን አላርል ሲል የነበረው። እሷ ግን ትክክል ነኝ ብላ ያመነችበትን ህይወት ነው። አብርሃም ትክክል አይደለሁኝም በዚህ ሪሌሽን ወይም በዚህ ትዳር ውስጥ በመግባቴ ሾክያለሁ፣ ተታልዬ ነው የሚሉ ነገሮችን ሲቀባጥር ነበር አይደለ? እኚህ ነገሮች ራሱ ምን ያህል እሷን እንደሚጎዳ ታስቡ። 100% በዚህ ትዳር መፍረስ የተጎዳችው ሩታ ናት። አዎ ህይወት ይቀጥላል። መጎዳት ሌላ፣ ህይወት መቀጠል ሌላ ጉዳይ ነው። በነገራችን ላይ ነገ እሷም አግብታ እንደገና መኖር እሱ ሌላ ጉዳይ ነው። ግን መጎዳቷን የምንክደው ነገር የለም። አብርሃም ስሙኒ ሳንቲ በዚህ ትዳር መፍረስ ምንም የተጎዳው ነገር የለም። ብድግ ብሎ እኮ ነው እናቴ በእርግዝና ወቅቷ ሴት ላይ ሄዶ ሲንጠለጠል የነበረው። ይሄን እኮ ማንክደው ነው። የምሬን ነው የምላችሁ። ግን ያለቀ ነገር ላይ ፍቺ የፈጸሙት ነገር ላይ ብዙ መናገር ስለሌለብን አንዳንድ ነገሮችን እንተዋቸዋለን እንጂ በጣም ከተጎዳች እንደ ሩታ በዚህ ትዳር የተጎዳ የለም። ይሄ ማንክደው ጉዳይ ነው። ቡዜ ይህንን ማስተዋል ነበረብሽ። ራስሽን በሩታ ቦታ ከተሽ ነበር ያንን ነገር ማድረግ የነበረብሽ። ትናንትና ለእሷ ተቆርቋሪ ወይም ደግሞ ትዳሯ እንዲመለስ አይነት ሴት የነበርሽ ዛሬ ወንድምሽን አሳሰረችው ወይም ደግሞ በፖሊስ አስያዘችው ሲባል ብድግ ብለሽ እነዛን ሁሉ መልካምነት ምናምን ጥለሻቸው እንዴት ምናምን ብለሽ ወንድሜን ብለሽ መቀወጥ አለቀ። እነሱ በፈቀዱልኝ ቀን እመጣለሁ። ስመጣ ግን ማንም ሰው ቤት ባለና ራሷና ልጄ ላይ ገጠመኝ ሰው ከኖረ ችግር የለውም። ግን ደግሞ አንዳንድ ጊዜ ሆም ተብሎ እኔ የምመጣበት አልፈልግም። ሲቀጥል ደግሞ እኔ ስሜ እንደ ወንጀለኛ በየጣቢያው መዞርም የለብኝም። ገባሽ? ስለዚህ ይህን ነገር ደግሞ እኔ እኮ እንደውም በዚህ ነገር ሩታን በጣም ነው ማድነቅ የነበረባችሁ። የምሬን ነው የምላችሁ። ብዙ ሰዎች ብዙ ነገር እንደሚሏት፣ ብዙ ሰዎች እንደሚገለበጡባት፣ ክፉ እንደሚያደርጓት እያወቀች የልጅ ነገር ስለሆነባት እና ስለሆነች ራሷን ነው መስዋዕት ያደረገችው። በነገራችን ላይ ይኸው አብርሃምን ማስያዟ እንደ ክፋት ነው እየታየባት ያለው እንጂ ልጇን ለልጇ ብላ በቃ ልጇን ማግኘት ስላለባት እንደ አንድ እናት አይደለም እየታየች ያለችው። እንዴት ይሄን ታደርጋለች ነው? እንዴት ይሄን ታደርጋለህ ለምን አትሉትም? እሱ እኔ ግራ የገባኝ እሱ ነው። ይሄን በማድረግ ነው ልጇን በመውሰድ ከመውሰድም አልፈ እመልስ በለው ባልኮ ሰዓት አለመመለስ፣ ከዛም አልፎ ስልክ አጥፍተ አድራሻ አጥፍተ መጥፋት እንደ እናት ስጋት ውስጥ ከተዋት እንጂ ለአንተ ክፋት ኖሮባት አይደለም። ለምንድን ነው እንደዚህ ብላችሁ ማትነግሩት? ወይም ለምንድን ነው እንደዚህ ማትናገሩት? በቀደም የራቁት ቪዲዮ እሱ ሌላ ጉዳይ እኮ ነው። እሱ ሌላ ጉዳይ ነው። እሱ የራሱ ድካም እኮ ነው። የራሱ ድካም እኮ ነው። ከተፋታት ሚስቱ ጋር ወይን ወደ መጠጣት ወደ ሆነ ነገር ውስጥ የገባው የሆነ ነገር ከዚህ በፊት ካደረገችው እንኳን ነገር ያልተማረው ራሱ አብርሃም ነው። በልጁ አልመጣችበትም። በዛ ሰዓት ላይ ወይን የሰጠችው ወይኑን ግጥም አድርጎ ጠጥቶ አባቢ ሌላ ጣጣ ውስጥ የገባው እሱ። ከዚህ በፊትም አጭር ቁንጣ አርጋ ጡቷን ከፈከፈት አርጋ ስትመጣበት ነው ሌላ ጣጣ ውስጥ የገባው። ድካሙን ለምን አትነግሩትም? ለሱ የሩታ ትክክል አልሰራችም። አዎ ትክክል አልሰራችም። በቃ ከተፋታችሁ ባሏ ጋር እዚህ ሁሉ ሰጣ ገባ ውስጥ መግባት የለባትም። አያምርማ፣ ደስ አይልም። ምንም ምክንያት የለሽም እኮ ለምን አደረግሽ ብትባይ የምታወሪውን ነገር አይደል ያጣሽው? ለምን አጠጥተሽው ለምን ቪዲዮ መቅረጽ ውስጥ ገባሽ ብሎ ወንድሙ ሲጠይቅሽ እኮ በዛ ሰዓት ላይ ምንም የምትመልሽውን አይደል ያጣሽው? አየሽ፣ ምክንያቱስ ባልሽ አይደለም፣ ተፋተሻል። እንግዲህ ተፋተናል ስላላችሁ ማለት ነው። ስለዚህ ሩታ ያደረገችው ነገር
አንድ እናት ለልጇ የምታደርገው ነው። በዚህ ውስጥ እናትነትን እንጂ ክፋትን አትመልከቱ። አንዳንድ ጊዜ ሁሉንም ነገር ክፉ አታድርጉታ። ስተት ነው እንላለን፣ ትክክል የሆነ ነገር ትክክል እንላለን። በቃ አንድ ሰው ያንን ነገር ያደረገበትን ምክንያቱን አይደለ ሁልጊዜ የምናውቀው። ለምን ይሄን አደረክ ምክንያት ምንድነው ብለራን የምንጠይቀው። የሩታን ምክንያት የእናትነት ምክንያት የልጇ ጉዳይ ሆኖባት ለመጀመሪያ ልጇ ገና የ6 ወር ልጇ ብዙ ነገሮች እንድታስብ አድርጓት እንጂ ክፋት አስባ እንዳልሆነ ታውቃላችሁ። ልጇን እንዲመልስላት ነው በቃ ያደረገችው። ከዚህም በኋላ ይሄንን ስህተት እንዳይደግም ነው። እነ ቡዜ ምናምን ይሄንን ለምን መገንዘብ እንዳቃታቸው አይደለም። ወንድ ልጅ ብዙ ነገር ይችላል ገባ ከኛ ሁሉ ነገር ችለን ነው እንጂ ምናልባት አንዳንዴ ሴቶች በባህሪያቸው ችኩሎች ናቸው። የሆነ ነገር ላይ ፍጠን ይላሉ፣ ለማበላሸት ይፈጥናሉ፣ ለማስተካከልም ልክ እንደዛው ነው የሚፈጥኑት። ገባ አሁን እኔ ካንተ ጋር አንተን የት አግኝቼ ካንተ ጋር አወራሁኝ እያልኩኝ ከቡዜ ጋር እየተጣላሁኝ በፍጥነት መታ እሷ ያ ነገር ፈጠረች። ገብቷል አይደለም? በፍጥነት ነገራችን ላይ እዚህ ላይ አንድ ልጨምርላችሁ የምፈልገው ነገር አብርሃምና ሩታ ተጣልተው እንኳን ሰላም መሆን ያልቻሉ ሰዎች ነው። ተለያይተናል ብለው በቃ ፍቺ ፈጽመናል ብለው እንኳን ሰላም መሆን ያልቻሉ ሰዎች ናቸው። እኔ ያሰብኩት ምንድነው ፍቺ ፈጽመው ሰላም መሆን ያልቻሉ ሰዎች ለልጃቸው ብለው ሰላም መሆን ያልቻሉ ሰዎች እነዚህ ሰዎች ሰላም ሆኖ በትዳር ውስጥ እንዴት ነው ታዲያ ሊኖሩ የሚችሉት? ምክንያቱም ለምሳሌ አሁን ሲናገሩ ነበረ ወንድነት ከባድ ኃላፊነት ያለበት ፍጥረት ነው። በቃ ወንድ የሚባል ፍጥረት ከባድ ኃላፊነት ያለበት ፍጥረት ነው። ሴት ኃላፊነት የለባትም አይደለም፣ ግን የወንዱ በትዳር ውስጥ በቃ ባል ነው፣ አባት ነው፣ አባወራ ነው። በቃ ብዙ ነገር ፕሮቴክት አድርጎ ምናምን ነገር አይደለም እንስሳ ወንድ እንስሳ እንኳን ቤተሰቡን እኮ ይጠብቃል አይደል? ይሄን ሁሉ ነገር አድርጎ ነው ከጠላት ከምንም ነገር እየጠበቀ ማቅረብ ያለበትን እያቀረበ ቤተሰቡን የሚመራው። አየ ይቅርታ ማለት ያለበትን ይቅርታ እያለ ጥፋት ሲፈጠር አለመስማማት ሲመጣ ሚስት ስታጠፋ ምን ሲባል ያን ነገር በንግግር እየፈታ እነዛን ነገሮች ሰላም እያደረገ ነው በዛ ቤተሰብ ውስጥ ደስታን እየፈጠረ ሊሄድ የሚችለው። እና ምን ልላችሁ ፈልጌ ነው እነዚህ ሰዎች ተለያይተው እንደዚህ የሆኑ ሰዎች ታዲያ እንዴት ነው አንድ ላይ የሚኖሩት? አንድ ቤት ውስጥ በሳምንት አንዴና ሁለቴ እየተገናኙ እንደዚህ ከተፋጁ ሳምንቱን ሙሉ አንድ ቤት ውስጥ ቢኖሩ እነዚህ ሰዎች ይገዳደላሉ። ያንን ነው ያዩት። እኔ ግን ወንድም እንዳለ በቃ አንተ ወንድ ነህ፣ እሷ ካንተ የምትጠብቀው ወንድነት አለ። ያንን ወንድ ሆነ ተገኝ። ከዛ በኋላ ነገሮች ያበቃሉ። በቃ በኋላ ትንሽ እንኳን ጊዜ ብትሰጪኝ ወይ 2 ቀን የሚሆን አንቺ ልክ ነሽ እንደናት አሳስቦሽ ልጅሽን እንኳን 2 ቀን 1 ቀን ከልጅ ተለይቶ እንትን ማለት በጣም ይከብዳል። ይገባኛል። ምክንያቱም እኔ ልጅ አባት ነኝ። የልጅን ነገር ምን አለ ችግር እንደሆነ ስለሚገባኝ ማለት ነው። ግን እንደዛውም ቢሆን አንዳንድ ነገር ላይ ደግሞ መረጋጋት ገብቶሻል አይደለ? ረጋ ማለት በጣም የተሻለ ነውና ከአሁን በኋላ እንደዚህ አይነት መንገድ እንዳላገኘሽ። እኔ ወንድሜ በጣም ብልጥ ነው ስላችሁ እንዴት ለሰው ጥፋቱን ችግሩን መናገር እንዳለበት ያውቃል። ሩታ ብዙ ጊዜ ብዙ ሰው ጥፋቷን ሲነግራት ሰምቼ አውቃለሁ። ከዛ ሰው ጋር ጥል ውስጥ ነው የምትገባው። ምክንያቱም እነዛ ሰዎች እየናቋት፣ እየተቆጧት፣ እየጮሁባት ብቻ በአጠቃላይ ዲስሪስፔክት እያደረጉ ነው የሚነግሯት። ወንድማቸው ዴቭ ግን እንዴት ነው አየ በትህትና ትክክል የሰራችውን ትክክል ነው ብሎ የተጎዳችውን ተጎድታለች ብሎ ከዛ ጥፋቷን ደግሞ ጥፋትሽ ይሄ ነው ሲላት ይኸው እሷ ምንም ሳይመስላት ተረጋግታ ነው እየሰማች ያለችው። እንዲህ ነው ሰውን መመለስ የምንችለው እንጂ ከዛ ሰው የበላይ የሆነን ያንን ሰው እየናቅ ነው ምናምን ነገር የበታች አድርገ ነው ከዛ እንደገና ተመለስ ትክክል አይደለም ጭራሽ ያን ሰው ሌላ ጥፋት ውስጥ ነው የምንከተው። ያው ማለት ትረዳኛለህ፣ ሁኔታዎች ናቸው እንደዚህ ሊያደርጉኝ የቻሉት። ያው የሱ ጓደኞቹ የሚያወሩት ነገር በጣም ረበሸኝ አንደኛ። ሁለተኛ ነገር ደግሞ ብዙ ቀን ጠብቄዋለሁ፣ ከ3 ቀን በላይ ጠብቄዋለሁ እና በስንተኛው ቀን ልጄ እንደተመለሰ እንግዲህ ምስክር ነው እና ምን ያህል ያለበትን ቦታ ደብቆብኝ ምን ይሁን ምንም የማላውቀው ነገር ውስጥ ሆኑ እና ደግሞ ያው እንደምታየው ነው። ለእናንተም ስደውላችሁ ስልካችሁ በጣም አስቸገረኝ እና አንተ ቪዲዮን ካየህ በኋላ ምናምን ይደወልክልኝ። ከዛ በኋላም ተረጋግቼ ለመጠበቅ ሞከርኩኝ፣ ዝም አለኝ በቃ እና ያ ነገር በጣም አስጨነቀኝና ከዛ ባለፈ ደግሞ ጓደኞቹ ለኔ የሚነግሩኝ ነገር በጣም እየረበሸኝ መጣ። ልጁን አታገኙም ምናምን ወደ ውጭ ይዘውት ሊሄዱ ምናምን ሲሉኝ በቃ ይሄ ነገር ነው። ይሄንን ነው በነገራችን ላይ እኔ ለአብርሃም ትነግረው የነበረው። ከአብርሃም ጋር በሰራነው ቪዲዮ ላይ ተናግሬዋለሁኝ። እሷን የሚጎዱ ንግግሮች ከሚናገሩ ሰዎችን ስርዓት አትይዛቸው፣ በቻልኩ አቅም እሷን ላለመጉዳት ሞክር። ምክንያቱም ሰው እኮ ቲክቶክ ላይ ሶሻል ሚዲያ ላይ በኮመንት በስድብ የተነሳ እኮ በማያውቅ ሰው ተሰድቦ እኮ ሰው ያለቅሳል። ሰው ቲክቶክ ይተዋል እኮ፣ ሰው ሶሻል ሚዲያ ላይ መስራት ያቆማል እኮ በኮመንት በመጥፎ ኔጌቲቭ ኮመንት ማለት ነው። ትናንትና አብሯት የጠጡ የበሉ ትናንትና ከጎንሽ ነን ሲሉ የነበሩ ትናንትና ከሷ ጎን ቆሞ አብርሃምን ሲናገሩ የነበሩ ሰዎች ዛሬ ላይ ተገልብጠው እንደገና እሷን የማይሆን ነገሮች ሲናገሩ እች ልጅ እንዴት አትጎዳ? አብሶ ወልዳ ገና 1 ዓመት ያልሆነ ልጅ የያዘችን ሴት አይደለም ንግግር እኔ እንጃ። ዝምታ ራሱ ዝም ራሱ አብራችሁ ቁጭ ብላችሁ ራሱ ዝም ብትሉ የሚጎዳት ነው የሚመስለኝ።
ምክንያቱም ካሳለፈችው ነገር አንጻር ከሆነችው ነገር አንጻር ኖርማል ከባሏ ጋር ሰላማዊ ህይወት እየኖረች በቃ የእርግዝናዋን ወቅት የወለደችበትን እነዛን ነገሮች እያስታመመች ከዛ ስሜት ውስጥ ራሷን ለማውጣት ሰውነት ስለማስተካከል በቃ ወደ ነበረችበት ሙድ ለመመለስ ብዙ ነገር ነው የምታስበው። እንደዛ አይነት ሀሳብ ውስጥ ያለችን ሴት አስቡት። የሩታ ደግሞ ትንሽ ከበድ ይላል። በቃ በእርግዝና ወቅትም ካሳለፈችው ነገር ትዳሯ አደጋ ላይ የወደቀበት እነዛ ሁሉ ብዙ ነገሮች አሉ። ከነዚህ ነገር ውስጥ ራሷን አስታማ ገና ወደ ሙዳ እየተመለሰች ያለች ሴትን እንደዚህ አይነት የማይረቡ አጥንት የሚሰባብሩ ቃላቶችን መጥቶ መናገር ከባድ ነው። ለዛውም የቅርቤ ናቸው ከምትሏቸው ሰዎች ከዛም አልፎ እንደገና የልጅሽ አባት የልጅ አባት ጓደኛ ናቸው ከምትያቸው እነዚህ ነገሮች አብርሃም ለምን ዝም እንደምትል አላውቅም። አንተ ብትናገር ይሻላል። አንተ የፈለግከውን ብትላት ይሻላል። ቢያንስ የልጇ አባትነ ብዙ ነገር አብራ አሳልፋል። ብዙ ሊያገናኛቸው የሚችል ነገር አለ። ግን ምንም ያልሆኑ ሰዎች ካንተ ዙሪያ ሆነው ካንተ ጋር የሆነ ነገር የሚለቃቅሙ ልጆች መተው እሷን እንዲናገሯት ባትፈቅድ መልካም ነው። አንተ ለምትልካቸው አንተ ባትልካቸው አንተ ፊት ባትሰጣቸው አንተ በሉ ባትላቸው አይሉም። የፈለገ ቢመጣ እኔን አልፎ ልጄንና ሊናገሩ ኧረ በስመ አብ የማይሆነውን ተረዳችሁኝ አይደል? አሁን እናንተ ዙሪያችሁ ላይ የሚሽከረከረው ሰው ጥሩ መጥፎም ነገር እያመጣባቸው አይምሯችሁን እየበረዘ ነው። ኮኔ ማንንም ይጀምጣም ጀመር ነው ልጅን ማየት ከፈለኩም ብቻዬን ነው የምመጣው። ከማንም ጋር መምጣት አንዳንድ ነገሮችን ሰምቼ ስለነበረ ነው እኔ ላይ ብዙ ነገሮች ለማድረግ ፕላንና ሀሳብ አድርገው ስለነበረ ያንን ነገር ስላልወደድኩት ነው ያንን ውሳኔ ወሰንኩትና አንዳንድ ጊዜ የሚጠቅሙሽ የመሰሉሽ አንዳንድ ሰዎች ሞር ይጎልሻል። ይሄ አንቺ ባህሪ አይደለም፣ ገባሽ? አዲስ ያመጣሽው ባህሪ ነው። የድሮ የራስሽ የሩታ ማንነትን ለማምጣት ሞክረሽ ማለት ነውና እኔ እኮ ይሄን እኮ ነው የምለው። እስከ ቅድም ሳውራ የነበረውን አብርሃም አሁን ጨረሰው። ይሄ የሩታ ማንነት እንዳልሆነ ከምን ተነስታ በምን አይነት ስሜት ውስጥ በምን አይነት ነገር ውስጥ ሆና የነገር እሷ ጋር እንደመጣ ተናግሬያለሁ። አብርሃምም ደገመው። በቃ እኔ ስናገር አይዋጥላችሁም፣ አብርሃም ሲናገር ደግሞ ትውጣታላችሁ። በቃ ውሃ ሰጣችኋለሁ። ምንም ማወራረጃ ከፈለጋችሁ ውሃ ሰጣችኋለሁ። በቃ ይሄን ከተረዳሃት ራሱ በቂ ነው። ይሄ መረዳት ደግሞ አንተ ጋር ካለ አንተ ብዙ ኃላፊነት ይጠበቅብሃል። በቃ በተረጋጋ መንፈስ ሆና ልጇን እንድታሳድግ ሰላማዊ የሆነ ህይወት እንድትኖር ማቅረብ ያለብህን ነገር እያቀረብክ የምሬን ነው የምልህ። እንደ ልጅህ እናት አንድሽ ነገር ሳይጎልባት ተንከባክበ ልጅህን እኮ እያሳደገችልህ ያለችው አባቢ ተተኪህን እኮ ነው ወራሽህን እኮ ነው እያሳደገችልህ ያለችው። ነገ ምን እንደሚያጋጥም አታውቅም እኮ አባቴ። ነገ አለመውለድ አለ። በነገር እርግጠኛ አይደለም። ነገ እግዚአብሔር ነው። ባልተሰጠን ነገ ደረታችንን ነፍተን ምናምን ዛሬ ላይ የምናደርጋቸው ነገሮች ነገ ብዙ ዋጋ ያስከፍሉናል። ስለዚህ አሁን እንዳልከው ወደ ድሮ ሩታ እንድትመለስ ከፈለግ አንተም ወደ ድሮ አብርሃም ተመለስ። ወደ እሷ ተመለስ። ባሉ አሁን አይደለም እሱ የራሳችሁ ምርጫ ነው። እንግዲህ ተናግረናል 10 ጊዜ አንደጋግምም እንዳይምሮ በሽተኛ። በቃ አንተም ወደ አዛኛው አብርሃም ተመለስ። ሰው ወደሚወደው አብርሃም ተመለስ። አመለካከትን ወደ አዛኛው አብርሃም አድርገው። አንቺን ስላንከራተትኩሽ በጣም ይቅርታ። ከዛም በፊት የጠፋሁብሽ ነገር ካለ በጣም ሶሪ። በሰላማዊ መንገድ ልጃችንን ለማሳደግ እኔ እስማማለሁ፣ ችግር የለብኝም። የሚያገናኘን ነገር እሱ ስለሆነ ማለት ነውና ምናልባት የማይሆንም ቃል አተናገረሽ ከሆነ ምናልባት አንቺን የማይወክልም ቃል ተናገሬ ከሆነ በዛ ሳምንት በጣም ይቅርታ እና እነዚህ አይነት ስህተቶች አይደገሙም። በቃ አሁን ማለት ነው በቃ ሳቁ እንጂ እንደዚህ አቁርጣችሁ ነው እንዴ? ሰው ይቅር ለእግዚአብሔር ሲባል ደስ እያለው ነው እንጂ ሁለታችሁን ፊታችሁን እንደዚህ ዘፍስፋችሁትማ ፍጹም አይሆንም። ወይስ በአንዴ እንዴት እንስቃለን ብላችሁ እንግዲህ አሁን በስምምነት በፍቅር ልጃችሁን አሳድጉ። አንተን ሚሊን አንደርስታንድ ስላደረገኝ ስለተረዳኸኝ አንተን በጣም አመሰግናለሁ። ስሜቴን ስለተረዳኸኝ እንደ አባት አይደለም እንደ እናት ስሜቴን አንደርስታንድ ስላደረገኝ በጣም አድርጌ አመሰግናለሁ አንተን። ሲቀጥል ደግሞ እንደዚህ አይነት ነገሮች ካሁን በኋላ እንዲፈጠሩ አልፈልግም። እሱም ቢሆን ልጅ እንጂ እሄዳለሁ ምናምን ሲል እኔ መጨነቅ አልፈልግም። ላይክ ድጋሚ ነገር ይፈጠራል ብዬ ማሰብ አልፈልግም። ምክንያቱም ሰላም አውርዶ ሰላም ፍጠሩ ካልክም በኋላ ነው ሁሉ ነገር የተፈጠረው። ባለፈው አንተና ብዙ ከመከራችሁም በኋላ ነገሮችን ሰላም ለማድረግ አንድ ስቴፕ እርምጃ ስጀምር ነው ሁሉ ነገር የተፈጠረውና ነገም ይሄ ነገር ይፈጠራል ብዬ መስጋት አልፈልግም። ስለዚህ እንግዲህ እሱ ምንም ነገር እንደማያደርግም ሆነ በልጄ በኩል እኔን ላለመጉዳት ቃል ገብቷል። ስለዚህ ቃሉን ለማክበር የሞክር። ከዛ ውጭ ባለው በጣም ደስተኛ ነኝ። አመሰግናለሁ ለሁሉም ነገር። እኔ እንደዚህ ተመስጬ አላቅም። በእነዚህ ልጆች እንደዚህ ተመስጬ አላቅም። ለመጀመሪያ ጊዜ በተረጋጋ መንፈስ ምንም አይነት ጸብ፣ ጥል፣ ስድብ፣ መናናቅ ሳይኖር በቃ እነዛ ኮልኮል የሆኑ ሰዎች በሷም በሱም በኩል ሳይኖሩ በሰላማዊ መንገድ ለመጀመሪያ ጊዜ ሲያወሩ በቃ ደስ አይልም? ሰው በእንደዚህ አይነት መንገድ ሲያወራ መለያየት ያለ ነው። ትዳር ውስጥ ብዙ ነገር ይከሰታል።
ባይለያዩ ለልጆቻቸው ሲሉ ብዙ ነገሮችን ለራሳቸው ጊዜ ሰጥተው ያለባቸውን ችግር ቀርፈው ትዳራቸውን ዳግም አድሰው ቢኖሩ መልካም ነው፣ ደስ ይለናል። ግን ደግሞ ያም ካልሆነ ይኸው እንደዚህ በሰላማዊ መንገድ ተነጋግረ ለልጃችሁ ስትሉ፣ ምክንያቱም ሰው ውሎውን ይመስላል ይላል ያገረ ሲሲ ተርታ አይደለ? ልጃችሁ እናንተን ነው የሚመስለው። እሱም ነገ ሚስቱን ጥሎ የሚሄድ ወደ ሌላ ሴት የሚሄድ አይነት ወንድ ልጅ ከምታሳድጉ፣ ነገ እሱም ትዳር ላይ እንዲቀልድ ከምታደርጉት፣ እሱም ነገ ለትዳር አባትና እናቱ መካከል ያላየውን ትዳር እሱ ነገ ሄዶ እሱም ነገ ትዳር ውስጥ እሱም ነገ ስለ ትዳር ያለው አመለካከት ጥሩ የሚሆንበት ምንም አይነት ምክንያት የለም። እናንተ እዚህ ጋር ትዳር ላይ ቀልዳችሁበትን ትዳር እሱም ነገ አድጎ እንዲቀልድ ነው የምታደርጉት። ቢያንስ በተሻላችሁ አቅም ለልጃችሁ ስትሉ አንድ ላይ ባትሆኑ እንኳን ሰላማዊ እንዲሆናችሁ መስማማት አቅቷችሁ እንጂ ትዳር መጥፎ እንዳልሆነ ለልጃችሁ እያሳያችሁ ብታሳድጉት መልካም ነው። ግን ጀምሮ ነገር የለም። ቤተኛውም ነገር በልጄ ጉዳይ ከጎኗ ነኝ፣ አድጋታለሁ። የሚያስፈልገውን ነገር በሙሉ አሟላለሁ። ግዴታዬ ነው፣ ከእያንዳንዷን ነገር ማለት ነው። ማገዝ ባለብኝ ነገር በሙሉ ከጎኗ ነኝ፣ ችግር የለብኝም። እኔ ለልጄ አላንስም። ምንም ነገር ይሁን ጠይቂኝ፣ በፍላጎቴ ፈቅጄና እንትን ብዬ ፍላጎቱን ላሳካል ትችላለሁ። ምንም ችግር የለብኝም በማንኛውም መንገድ ማለት ነው። እና እንደዚህ አይነት ነገሮች ካሉ በግልጽ ብታወሪኝ ደስ ይለኛል። ሌላ የሚጨምረው ነገር የለም። እሺ፣ ሁለታችሁንም አመሰግናለሁ። ከዚህ በተጨማሪ ደግሞ የምላችሁ ነገር ቤተሰብ ከእናንተ ጋር እኩል በጣም የተጨነቁ ከኔ እኩል በጣም የተጨነቁ ብዙ ቤተሰቦች አላችሁ እና እነሱንም በዚሁ ገጠመኝ ብታመሰግኑልኝ እና ደግሞ ቤተሰቦቻችንን ስላስጨነቃችሁ ይቅርታ ብጠይቁ ደስ ይለኛል። እንግዲህ እኔ እናንተን ይቅርታ መጠየቅ ፈልጋለሁ። ማለት ሜቢ አንዳንድ በሰራኋቸው ስህተቶች እናንተ የተደበራችሁ ልትኖሩ ስላላችሁ እና ደግሞ ሳዘን፣ ስከፋ፣ ስጨነቅ ላይክ የእናትነትን ስሜት የምታውቋላችሁ ሴት ይሆናችሁ አላችሁ። የግድን የእናትን ስሜት ለማወቅ መውለድ አይጠበቅባችሁም እና ያንን ነገር ተረድታችሁ ስለኔ ስትጨነቁ ስታስቡ ለነበራችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። በጣም ነው ወዳችሁ። ተመስገን ነው። ብዙ መናገር አልፈልግም። በእኔ ጉዳይ፣ በልጄ ጉዳይ፣ በሩታ ጉዳይ ለተጨነቃችሁ በሙሉ በጣም ይቅርታ አድርጉልኝ። ከልቤ ነው ይቅርታ። ከዚህ በኋላ ያሉትን ነገሮች ተስማምተን ማስተካከል ባለብን መንገድ እያስተካከልን እንሄዳለን ብዬ አስባለሁኝ እና ስለ ሁሉም ነገር በጣም ሶሪ። እናመሰግናለን። ተመስገን። ለመጀመሪያ ጊዜ ኦዲየንስ ይቅርታ ተጠየቀ። ይሄኔ እንደዚህ አይነት መንፈስ ይጋባባችሁ። ልክ እንደ አብርሃም ወንድም አይነት እንደ ዴቭ አይነት መንፈስ ያለባቸው ሰዎች ይጋባባችሁ። በቃ እንደዚህ አይነት ሰዎችን ነው በረከቱ ይደርብን ማለት ያለብን። እስከ ዛሬ ራሱ የት ሄደ ነው አንተ? የምሬን ነው ማለት የት ሄደ ነው አንተ? አንተ ሀገር ለሀገር ታስታርቃለህ ማለት በሚገርም መረጋጋት ሁሉን ነገር ችሎ አንዱ ሲያወራ አዳምጦ ለእያንዳንዱ ተገቢውን ምላሽ እየሰጠ በእንደዚህ ደረጃ አብርሃምና ሩታ ተረጋግተው ሲያወሩ ሰምታችሁ የምታውቁ ከሆነ ከጋሽዬ ጋር እኮ ነው ተሰማምተው ከጋሽዬ ጋር እኮ ቆሞ እኮ ሁለት ተረጋግተው አውርተው አያውቁም እኮ። ያአላ ብሏል ሰውየው። ያአላ በቃ ለማንኛውም እስኪ ይሄ ነገር ይቀጥል። የምሬን ነው የምላችሁ ይቀጥል። በቃ ስለት እንሳላለን እንዳትጣሉ። ለማንኛውም የሚመቻችሁ ደስ ብሎናል። እንኳን ሰላም ሆናችሁ። ከዚህ በኋላ የሚሆነውን ነገር ደግሞ እስኪ የምናየው ይሆናል።